በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በጌታችን በኢየሱስ ክርስቶስ በአምላካችን በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የተደረገላችሁ መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል ዕዳ የተከፈለለት ከመቃብር የወጣ በትንሣኤ የከበረ ሕዝብ የሆናችሁ ብሩካን የእግዚአብሔር ልጆች እንኳን ለዚህ ቀን ደረሳችሁ። እግዚአብሔር ሁሉን የሚችል ንጉሳችን ኢየሱስ ክርስቶስ ከአብና ከሕያው መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔርን መፍራት በእናንተ ላይ ይሁን፣ በአምላካችን በእግዚአብሔር ዘንድ በትሕትና ለሰው ፊት ማድላት አይሆንባችሁ ይላል ሁለተኛ ዜና 19 ቁጥር 7። ቤተሰቦቻችን ሆናችሁ ይህንን ቻናል የምትሰሙ ዝም ብላችሁ አትውጡ። በጣም ትባርኩናላችሁ፣ ትመርቁናላችሁ። ትንሽ ቆይታችሁ ቤተሰብ ከሆናችሁ በኋላ እግዚአብሔር ልጆች፣ ስለ ሁሉም ነገር ደግሞ እግዚአብሔር ይባርካችሁ። እንግዲህ እግዚአብሔርን መፍራት ታውቃላችሁ፣ መጽሐፍ ቅዱስ ላይ ከተጻፉ ትልልቅ ትምህርቶች አንዱ እግዚአብሔርን መፍራት ነው። እግዚአብሔር አምላካችን ይቀስፈኛል፣ ያጠፋኛል ብሎ ቁጣውን የእጁን በትር ብቻ መፍራት ሳይሆን ከልባችን ከመንፈሳችን ውስጥ እግዚአብሔርን ከመፍራት ከማክበር ከመውደድ ጋር የተገናኘ ፍርሃት፣ የምንወደውን ሰው እንደምንፈራው እንደምናክብረው አይነት ፍርሃት እንድንፈራው ታዘናል። ይሄ ጥበብ ሁሉ መጀመሪያ መሆኑንም ዳዊትና ልጁ ሰሎሞን ነግረውናል። ሰው ተምሬያለሁ ቢል፣ አውቄያለሁ ቢል፣ ደርሼበታለሁ የትኛውንም አይነት እውቀት ቢል እግዚአብሔርን ከናቀ ግን ያ ሰው በእውነትም ሰነፍ ይባላል። እግዚአብሔር ቃል ሰነፍ በልቡ እግዚአብሔር የለም ይላል። አንድ ነገር አለው፣ እውቀት አለው። አንድ ስለ አንድ ነገር በደንብ ትንታኔ ሊሰጣችሁ ይችላል። እግዚአብሔር ጋር ሲደርስ ግን እግዚአብሔር የለም ወይም ደግሞ እግዚአብሔር ምንድን ነው ብሎ የሚያስብ በአፉም በልቡም የሚናገር ሰው ሰነፍ መሆኑን ይነግረናል። በዛው ልክ ደግሞ እግዚአብሔርን መፍራት የሚባለው ሕይወቱ ያለው ሰው ደግሞ ጠቢብ እንደሆነ ከእውቀት ከጥበብ ሁሉ በላይ እንደሆነም ደግሞ የእግዚአብሔር ቃል ይነግረናል። ሰው ምንም ሳይማር እግዚአብሔርን ከፈራ ከብዙ ምሁራን ይበልጣል። ይህ በጣም አስገራሚ ነገር ነው። ምንም ሳይማር ታውቃላችሁ እኮ እነ አብርሃም ምን ትምህርት ነበራቸው? እነ ያዕቆብ እነ ይስሐቅ የትኛው ትምህርት ቤት ገብተው ተማሩ? እነ ዳዊት ማን ያስተማራቸው? እረኞች ነበሩ እኮ። ሀገርን የሚመሩበትን ትልቅ መንፈሳዊ ጥበብ ከየት ያገኙት ይመስላችኋል? እምነት የሚባለውን ዓለምን ያስገረመውን ሰማይን ያሸነፈውን ነገር አብርሃም ከየት የተማሩ ይመስላችኋል? እግዚአብሔርን ከመፍራት። እነሱ የተባረኩትን በረከት ያክል 1000 ጊዜ ተምረን አልተባረክንም። እነሱ የተሻገሩትን ባህር ያክል 1000 ጊዜ አውቀን አልተሻገርም። ይበልጡናል። ለምን መሰላችሁ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ። እግዚአብሔርን መፍራት ምን ማለት ነው? እግዚአብሔር ልጆች ይወላችሁ ስትናገሩ ስናገርም እግዚአብሔር እንዳለ ማሰብ። ከአፌ የሚወጣው ቃል ምንድን ነው? የሚሰማኝ አምላክ ልናገረው የማስበውን ሐሳቤን ጭምር የሚያውቅ አምላክ ምን ይለኛል ማለት ነው። አያችሁ፣ ሰው ገደብ እንዲኖረው ያደርጋል ለሚናገረው ነገር። የአፌም ቃል በፊትህ የልቤም ሐሳብ የተወደደ ይሁን ብሎ ዳዊት ይወላችሁ ስለ ምንጩና ስለ ወንዙ ይጸልያል። ምንጩ ልብ ነው፣ ወንዙ ደግሞ አፍ ነው፣ ቃል ንግግር ነው። ስለምናገረውና ስለማስበው ሐሳቤ ጌታ ሆይ ጠብቀኝ ልቤን ይላል። የሚያምርን ሐሳብ እንዳስብ። እግዚአብሔርን የሚፈራ ሰው ይወላችሁ ስለሚያስበውም ነገር ጭምር ይጠነቀቃል። ምንድን ነው ማስበው ይላል። በጣም መንፈሳዊ የሚመስል ጥሩ ሰው የሚመስል ጨዋ ሰው የሚመስል ስርዓት ያለው ሰው የሚመስል በልቡ ግን የሰይጣን ሰራዊት የሚጨፍርበት ብዙ ሰው አለ። ታውቃላችሁ፣ በጣም ክፉ ሐሳቦች ያሉት እድል ሲያገኝ ሊፈጽማቸው የሚችላቸው በጣም አስደንጋጭ ክፉ ሐሳቦች ያሉት ሰው ይኖራል። ግን ስታዩት ሰላማዊ ሰው ነው። የአስቆሮቱ ሰው ይሁዳ
እሱን የሚመስል ሰው ነበር። እንደውም ከደቀ መዛሙርቱ መካከል በጣም የታመነ የሚመስለው እሱ ነው። ለምን? ገንዘብን ይዝ ነበር። ገንዘብ ያዥ የሚደረግ ሰው ታማኝ ነው። ጌታ ኢየሱስ ክርስቶስ ከ12ቱ የበለጠ ያመነው የአስቆሮቱ ይሁዳን ነው አይደል ይመስለው። ሰው ሲመለከት በውጭ ያን ይመስላል። የአስቆሮቱ ሰው ይሁዳ በጣም ጠንቃቃ ነበር። እንዴት የገንዘቡን ባንክ መያዝ እንደሚችል ያውቃል። እንዴት አድርጎ ጠብር ገፍ እያለ አስመሳይ አገልጋይ መሆን እንደሚችል ያውቃል። ልቡ ግን ሌላ ሰው ነበር፣ ክፉ ነበር፣ ሰይጣናዊ ሐሳቦች ይሞሉበት ነበር። ስለ ሐሳቡ አለመጨነቁ ነው ሄዶ ያጠፋው። እግዚአብሔርን መፍራት ማለት ስለምናስበው ሐሳብ መጨነቅ። ምንድን ነው ማስበው? ምን ሆኜ ነው እንደዚህ ማስበው ማለት እግዚአብሔር ሆይ ይቅር በለኝ ብሎ ስለ ሐሳባችን በደንብ መናዘዝ ያስፈልጋል። በሐልዮ ይላሉ አባቶች ሲፈቱ በሐሳብ በገቢር በስራ በነቢብ በንግግር ከምንሰራው ኃጢአት ፍታን ይቅር በለን አይደል የሚሉት ካህናቶቻችን። ሐልዮ ከባድ ኃጢአት ነው። ውስጣችን ምንድን ነው ማስበው ብሎ ማሰብ እግዚአብሔርን መፍራት መሆኑን በደንብ ማወቅ ያስፈልጋል እግዚአብሔር ልጆች። ቀጥሎ ደግሞ ከዛ ከሐሳብ በኋላ ካፋችን የሚወጣው ቃል እንደተባለው እሱ ደግሞ አድራሻ አለው፣ ሰሚ አለው። ከሰው ጋር የምናወራው እንኳን ሰው ታውቃላችሁ፣ በሳይንስም ስለ ቃል ስለ ንግግር የተጻፉትን ጽሑፎች ጥናቶች አንበባችሁ እንደሆን አላውቅም። ውሃውም ሳይቀር ለምንናገረው ነገር መልስ ይሰጣል። ተፈጥሯችን ላይ ያሉት እነዚህ እንስሶች እንደዚሁ ደግሞ ምናብቀላቸው ተክሎች እንደውም አንድ ጥናት እያነበብኩ እየተገረምኩ ነበር ሰሞኑን። 2 አይነት ተክል ተክሎ አንደኛውን ይረግመዋል፣ አንደኛውን ተክል ደግሞ ይባርከዋል፣ ይመርቀዋል። እና የሚመርቀው ተክል እያበበ እያፈራ ያኛው ደግሞ ድብን ብሎ እየደረቀ የቆየ ሲመጣ ደረቀ ይላል። ጌታ ኢየሱስ ክርስቶስ ራሱ ፍሬ አይገኝብሽ ባላት ጊዜ በቃሉ ኃይል ደረቀች ነው። ሰው እንግዲህ የሚናገረው እንኳን በሰው ላይ በእነዚህ ተፈጥሮ አካላት ላይ ሳይቀር ምን ያህል ተጽዕኖ እንዳለው ተመልከቱ። ስለዚህ ስለምንናገረው ነገር በጣም መጨነቅ አለብን። ምንድን ነው ምለው ማለት አለብን። እንደ ልባችን የምንናገር ሰዎች ሰውን በተፈጥሮ በብሔሩ በሆነ በአካሄዱ በአኗኗሩ በህይወት ደረጃው ማሳፈር ተገቢ አይደለም። መጠንቀቅ ያስፈልጋል። እግዚአብሔር ልጆች እግዚአብሔር መፍራት ማለት ያ ነው። ሰው ደግሞ ምን ያመጣል ብሎ መናቅ፣ በሰው ፊት መታበይ ያ ሰው ነገ ወድቀን እንዳይስቅብን ያደርጋል። ጨዋ መሆን ያስፈልጋል። ዘመንም ጊዜም ቢረዳን ቢመጣልን ግን በጨዋ ደንብ ማለፍ አለብን። ጊዜ እንደሆነ ታውቃላችሁ፣ እንደ ኪሩቤል ሰይፍ ተገለባባጭ ነው። ዛሬ የኛ ጊዜ ነገ የኛ ላይሆን ይችላል። እንደዛ እንደ ደባቡ መጋቢ ነገ ቢሽሩኝስ ብላችሁ ወዳጅ አበጁ እንጂ በሰው ላይ እንዳንመካ፣ በክፉ ንግግሮቻችን ሰው እንዳናሳዝ፣ እግዚአብሔር እንዳንበድል እና የምንናገረውን ነገር ስናስብ እግዚአብሔርን ማሰብ አለብን። ምንድን ነው የምለው ማለት ይገባል። ጌታ እግዚአብሔር ንጉሳችን ኢየሱስ ክርስቶስ በንግግራችን ፍርድ እንደምንሰጥ ነግሮናል በመጨረሻው ቀን። ስለዚህ ፍርድ የሚያመጣም ጭምር ነው ማለት ነው ንግግር። ሌላው በውሳኔያችን ጊዜ ነው። አንዳንዴ በሰው ሕይወት ላይ መወሰን የምንችል ሰዎች አለን። እግዚአብሔር አምኖ ወንበር ላይ ያስቀምጠን። በሰው እንጀራ በሰው ኑሮ፣ ሰው ሲባል ደግሞ ሰው ብቻውን እንዳይመስላችሁ፣ ቤተሰብ ያለው ልጆች ያሉት የሚረዳቸው ወላጆች ያሉትን አንድን ሰው በግል ጉዳይ አናዶን ሕይወቱን የሚጎዳ ውሳኔ የምንወስድ፣ ረሃብ እንዲራብ ቤተሰቡ እንዲቸገር የሚያደርግ ውሳኔ የምንወስድ፣ እኛ ኢጓችንን አስበን እንዲህ ተደረግኩ፣ ተናቅኩ፣ ተደፈርኩ ብለን ልናደርግ እንችላለን። እግዚአብሔርን መፍራት ግን በዚህ ጊዜ ነው። አያችሁ፣ እግዚአብሔር መፍራት በዚህ ጊዜ ይመጣል። በጣም ነው የሚመጣው። እጥፍ ድርብ ሆኖ ነው የሚመጣው። ከራሳችን አልፎ ልጆቻችንን ጭምር ነው ነቅኖ ቢስ የሚያደርገው። እንዲህ አይነት ውሳኔ መጠንቀቅ ያስፈልጋል። በስራችን በውሳኔያችን እግዚአብሔርን መፍራት። ሰው ያስንብን ይሆን ይጎዳብን ይሆን ወይ ብሎ ማለት፣ እግዚአብሔር ምን ይለኛል ይህን ክፉ ስራ ብሰራ ብሎ ማለት፣ በእግዚአብሔር ፊት ማፈር። እያችሁ ዳዊት በጽግላ ተዋግቶ ሲመጣ ምርኮ ይዞ መጣ።
ፍልስጤማውያን ምድር በነበረ ጊዜና 200 ሰዎች ልብስ የሚጠብቁ ነበሩ። 400 በላይ ሰዎች ደግሞ ሊዋጉ ሄዱ ነበሩ እና እዛ ሄደው ድል አድርገው መጡ። የተማረኩባቸውን ሴቶቻቸውን፣ ሕፃኖቻቸውን ይዘው መጡ። አብረው ደግሞ ወርቁን፣ ብሩን፣ ምኑንም ምርኮንም ይዘው መጥተዋል እና እኛ ተዋግተን ያመጣነውና ይህን ምርኮ አይካፈሉም ብለው ልብስና መንጥር ሊጠብቁ የቆዩትን ሰዎች ሊከለክሉ ፈለጉ። ዳዊት ግን ምን አለ? የለም እግዚአብሔር ምን ይለናል? የጠበቁትም የተዋጉትም እኩል ናቸው። እነሱም የእኛን ልብስ ጠበቁ፣ እኛም ሄደን ተዋጋን፣ እኩል እንካፈላለን። ይህ ውሳኔ ቀላል ውሳኔ እንዳይመስላችሁ፣ የጽድቅ ውሳኔ ነው። እግዚአብሔር ምሕረትን ፍትህን ይወዳል። ዳኛ ሆኖ ንጉሥ ሆኖ የሚቀባ ሰው እንደዚህ ማሰብ አለበት። አያችሁ፣ ሁሌም በፍርድም በውሳኔም ጊዜ እግዚአብሔር ምን ይለኛል ብሎ መወሰን ማለት ነው። እግዚአብሔር መፍራት ማለት ሌላው ብቻችንን ስንሆን መላእክቶቻችንን ማፈር እኛ አሉን እኮ የሚያዩን ተቀምጠው ስንወጣ ስንገባ የሚከታተሉን እነሱን መላእክት ማፈር። ለልጆቼ የምነግራቸው ነገር ሁሌ ምንድነው? በመላእክቶቻችሁ ፊት መልካም ሁኑ ነው የምላቸው። ማንም አያያችሁማ፣ እኛ እናያቸውም፣ ግን በመላእክቶቻችሁ ፊት ታማኞቹ መላእክቶች ሁሌ ከእናንተ ጋር ይሄዳሉ እላችኋል። ይኸውላችሁ እግዚአብሔርን መፍራት ማለት ያ ማለት ነው። እያንዳንዷን ነገር ስንሰራ አጠገባችን እግዚአብሔር መልአክ ቆሟል። ይህን ማሰብ አለብን። አያችሁ፣ ሰው ከሌለ ወደ ላይ ማየት ማንችል ሰዎች አለ። በቃ ሰው ከሌለ እንደ ልባችን ምንሆን፣ ሰው ሲያየን ደግሞ የሌለ ጻድቅ ምንመስል ሰዎች አለን። እንዲህ አይነት የፈሪሳዊነት እርሾ እንዳያቦካን ተጠንቅቀን መኖር አለብን። እግዚአብሔር ልጆች እንዳንቦካ። ይኸውላችሁ ሰው በሌለበትም እግዚአብሔር ምን ይላል ማለት። የጲጢፋራ ሚስት ማንም በሌለበት ነው ዮሴፍን ልትተኛው የፈለገችው። ምን ችግር አለው? ግብፅ እኮ ነው ሀገሩ፣ የመዳራት የርኩሰት ሀገር ነው። ዮሴፍ ዞር ዞር ሲል የሚመለከተው እንዳለ የዝሙት ሰራዊት ነው፣ ያውቃል። ምን ችግር አለ? ከእሷ ትንሽ ወርቅ ቢቀበል፣ ከጌታው ትንሽ ገንዘብ ቢወስድ፣ በፍጹም አለ በእግዚአብሔር ፊት ኃጢአት አልሰራም ማለት። ማንም ባይኖር እግዚአብሔር አለ ብሎ ማመን ነው እግዚአብሔርን መፍራት ማለት። እግዚአብሔር ልጆች እና እግዚአብሔር መፍራት ማለት ያ ነው። ያችሁ ምንም ማንም ሰው አያየንም። ዱባይ ሄደን፣ ካናዳ ሄደን፣ ባንኮክ ሄደን፣ ታይላንድ ሄደን ሚስቶቻችንን አስቀምጠን እንደ ልባችን ሆነን እንመጣለን። ምንም እግዚአብሔርን ምንም አይልም። ስራችንም የተባረከ ነው። የጫነውን በሰላም ይገባል፣ የሸጥነውም አትርፎ ይመጣል። ምንም ችግር ያለበት አይመስለንም። ይህንኑ ስራ እንቀጥላለን። ሚስት ተቀምጣ እዛም ባል ተቀምጠው እዛም እንላለን። ምን ችግር አለ እንላለን። ወዮልን ከዛ በኋላ ውጤቱ ሲመጣ አስተማሪው መምህሩ አይቶ የፈተና ቀን ሲመጣ ወዮልን። ያኔ እንዳንወድቅ እንዳንነሳ ሆነን የምንወድቀው። ጥንቃቄ መውሰድ ያስፈልጋል። ደግሞ እንዳልወድቁ ሆኜ ስለምነሳ እግዚአብሔርን መፍራትም የለብኝ። በእውነት በቃ እንድትሰራልን መንፈሳዊ ሕግ ስርዓት ያለው ሰው መሆን አለብን። መጥፎ ነገርን አትለማመዱ እግዚአብሔር ልጆች፣ በፍጹም መለማመድ ካለብን በጎ ነገር እንለማመድ። በጎ ነገር መላመድ እንኳን ካለብን ቢያንስ ተፈጥሯዊ ሰው ሆነን እንኖር። መጥፎ ነገርን መለማመድ ግን መዘዙ በጣም ብዙ ነው። እጅግ ባማረ ቤት ደስታ የሌለው ኑሮ፣ ገንዘብ እያለ ምንም አይነት እርካታና ሰላም የሌለው ልጅ ቤተሰብ እናፈራለን እንችላለን። ውጤታችን ከባድ ነው። እና እግዚአብሔር ልጆች እግዚአብሔር የትም ይፈራል፣ መቼም ይፈራል፣ እንዴትም በሆነ ሁኔታ ውስጥ ይፈራልና እግዚአብሔርን መፍራት እንዲገባን ይናገራል። ቅድም ያነበብነው የመጽሐፍ ቅዱስ ክፍል ፍርዶቻችን ፍርድ ስንፈርድ ዳኞች በጉቦና በሙስና መፍረድ፣ ጉዳይ ስናስፈጽም ሰው እጅ መንሻ ካልሰጠን መዝጋት እየቻለን እነዚህ ነገሮች ይወላችሁ መናተርፍባቸው ሊመስላችሁ ይችላል። እባካችሁ ተጎድተን እንዳንማር አደራ። በተቻለ መጠን ቀን የሚያወጣ ሰማይ የሚከፍት የበረከትና የስኬትን ደጅ የሚከፍት የሰማይ አምላክን መፍራት ይገባል። እሱ ነው የሚያተርፈው። ይወላችሁ
ቀይ ዕንቁ ያለበትን እርሻ ይላል ጌታ ሲያስተምር፣ ገበሬው ሌላው መሬቱን ሸጦ ገዛው ይላል። ውስጡ ዕንቁ አለ፣ ውድ ዲያመንድ አለ ብሎ ማለት ነው። በሕይወታችን እናተርፍበታለን ብለን የምንሄደው የትኛውም አይነት እግዚአብሔርን የማንፈራበትን መንገድ እርግፍ አድርገን ቀዩ ዕንቁ ክርስቶስ ያለበትን የእውነት መንገድ፣ የጽድቅ መንገድ ገዝተን ብንኖር ይሻለናል። የምናተርፈው እስከ ልጅ ልጅ የምንባረከው በዚያ ክብር ነው። የሰማነውን በልቦናችን ጻፍ። እግዚአብሔር ይባርካችሁ፣ መንፈስ ቅዱስ ይቀድሳችሁ። የትንሣኤ ብርሃን በቤታችሁ፣ በልጆቻችሁ፣ በስራችሁ ሁሉ ላይ ይብራ። የእናታችን የእመቤታችን ረድኤት በረከት፣ የመላእክት ጥበቃ፣ ፍጹም የሆነ የመንፈስ ቅዱስ ቸርነት ከእናንተ ጋር ይሁን። ትምህርቱ ላይ ኮሜንት ሳታደርጉ፣ ባህላችን ነው፣ በቃ የዚህ ቤት ባህል ነው። ላይክ ሳታደርጉ አትውጡ። ዘራችሁ ይባረክ። የምትታዘዙ እሺ የምትሉ ሁሉ እግዚአብሔር እሺ በላችሁ ከሰማያት። ቀሲስ አሸናፊ ገብረማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ምሕረት ብዙ ጸጋ የሰጣችሁ